ጉድ 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 ጉድ። ማን ነው ይህ ሰውዬ? ማን ነው? በጣም ገርሞኛል። በጣም የሚጠይቀው ጥያቄ እና የሚያብራራበት መንገድ የሚገርም ነው። እኔ እውነት ለመናገር የሃይማኖት ክርክር በኢትዮጵያውያኖች ሕዝብ ጠቃሚ ነው ብዬ አላስብም። ግን ሀቅ ለመናገር የዚህ ልጅ ስብዕና የዚህ ልጅ መረጋጋት እና ደግሞ የሚጠይቅበት የመጽሐፍ ቅዱስን ያነበበበትና የሚመለከትበት በጣም ገርሞኝ ነው። ያው እፎይ አይ ቲንክ ትልቁ ችግር የእፎይ ምን እንደሆነ ታውቃላችሁ? ቁርአንን በእንግሊዘኛና በአማርኛ የተተረጎመ ቁርአን ይዞ ለመከራከር ከሙስሊሞች ጋር ከባድ ነው። አረበኛ ካልቻላችሁ ሙሉ አረበኛ ካልቻላችሁ ቁርአንን አንደርስታንድ የማድረግ በጣም ከባድ ነውና ለዚህ ነው ብዙ ጊዜ ክርስቲያኖች ስትራግል የሚያደርጉትኝ ገባችሁና እርለስ እስልምና እምነት ተከታይ ሆናችሁ አረበኛ በደንብ ተረድታችሁ በዛ ካላለፋችሁ በስተቀር በቁርአን በአማርኛ ወይ በእንግሊዘኛ ወይ በሌላ ቋንቋ ተተርጉሞ የመጣው በጣም ከባድ ነው ለመረዳትና ለዛ ይመስለኛል እንግዲህ ፎይ ብዙ ጊዜ ሙስሊሞችን እንደዚህ ይላል እያለ ግን ያው መጽሐፍ ቅዱስ ግን እንደምታውቁት በእንግሊዘኛ የተተረጎመው በሂብሩምና በግሪክም የተጻፈው ያው ከእንግሊዘኛ ቋንቋ ጋር ከላቲን ጋር በጣም የተገናኘ ስለሆነ ሲተረጎም በጣም 99% ምናምን የሚሆን በትክክለኛው መሰረት የተረጎመ ስለሆነ ለዛ እኮ ነው የምላችሁ ሙስሊሞችን ዲቤት በምታረጉበት ጊዜ ለኛ ለክርስቲያኖች ከባድ ነው። አረበኛ ካልቻላችሁ ሙሉ በሙሉ ለመረዳት በጣም ይከብዳልኝ። ታስዋይ በዓለም አቀፍ ዲቤት የሚያደርጉ ሰዎች ከክርስቲያን በኩል አረበኛ በደንብ የሚያውቁ የዛ እምነት ተከታይ የነበሩ ከዛ ሃይማኖት የወጡ ካልሆነ በስተቀር ሌሎች የመተርጎም አቅማቸው በጣም ያነሰ ስለሆነ ምናልባት አረበኛ ብትለምዱና መልመድ ብቻ ሳይሆን በጣም እንትን ነው፣ ቀላል አይደለም። ቁርአንን ለመተንተን በዚህ ደረጃ ቀላል አይደለም። ስለዚህ አሜዚንግ በጣም I'm impressed by this guy። በጣም ነው ኢምፕረስ ያደረገኝ። ተማር ልጄ አስተግፍሩላህ። እፎይ ሁለት ደቂቃ አለችኝ ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ እንዴ ባንዲ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለውም። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ። አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካደው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያቸው አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚን አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁም ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ታላቁ ኑህ ምን አለ? ወቃለ ስብሓነሁ ወተዓላ ሓኪየን ዐን ኑህ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኑህ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገር የልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖሩህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓት ነው። ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል እፎይ። እሺ
ቴንኪው ለነበረን ጊዜ እኔም በጣም አመሰግናለሁ። ቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤት ምን እንሰራለን? የኔ ጥያቄ አልተገለጠም ስለሆነ እናመሰግናለን። ቴንኪው ባይ። ተማር ልጄ፣ ተማር ልጄ። አስተግፍሩላህ አስተግፍሩላህ። አሁን ኢምሩ አንበሳው አላ ሳላህ አንበሳው ኢምሩ ነብሯ እቺ ማለት ነው የንጽጽር አባት ኡስታዝ ወሂድ ልክ እንዲሁ ደግሞ የንጽጽር ሞተር ኢብራሂም እና ኡስታዛችን አቡበክር እናንተ ሁሉ ገቡና እስኪ ለዚህ ህዝብ እናስተምሩ። ምናልባት ከዚህ በኋላ ክርስቲያኖች አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ስለ አላህ ተናገር ተብሎ መሐመድና አይሻ መሐመድ እንዲህ አድርጋበት አይሻ እንዲህ ብሎ እያወራ የሚያውቀው ነገር የለም። ወላሂ ላዚ ከዚህ በኋላ እኔ የመጨረሻ እድል ሰጥቼዋለሁ። ክርስቲያን ሰምታችኋል። ጥያቄ ሲኖርህ መጠናና ጠይቅ ገስት ላይ በቃ አትፍር አብሽር። ስለዚህ ጥያቄ ካለህ እፎይ ከዚህ በኋላ ናብያለሁ ሰምተዋል። ይሄን ነገር ከዚህ በኋላ እየመጣ እንደሚጠይቅ ተስፋ አደርጋለሁ። ይወጣችኋል። አይሽ ውይይት ብላችሁ ከዚህ በኋላ ተቀርቡለት ይማር። በቃ እየመጣ ጥያቄ በሚኖረው ጊዜ እኔ ላስተናግደው ቃል እገባለሁ። በቃ እንደዚህ እየመጣ ይጠይቅ። ስለ ክርስትናው ደግሞ ክርስቲያኖች ዝም አትበሉት፣ አግዙት፣ ወላሂ አስተምሩት። ወስዳችሁ ክርስትናን ወቅ እንደዚህ ነው በሉት። አባቶቻችሁ ያላስተማሯችሁን ትምህርት እያመጣ እየሰበካችሁ ነው ይሄድች ወደ ተሳሳተ መንገድ እየወሰደቻል። ለማንኛውም ይቅርታ ብዙ ደቂቃ ያስኩባችሁ። ወደ ስንት ደቂቃ ነው? ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በስንት መከራ ያስተካከልኩት እንቅልፌ አሁን ወደ ኋላ ተመልሷል። ቀን ላይ ነው ተኛ የነበረው በፊት። በስንት መከራ ወደ ማታ መለስኩት፣ እዚህ መዲና ከመጣሁ በኋላ ማለት ነው። ትናንትና ማታ ደግሞ ኤል ክላሲኮ ነበረን አይደል? እንደማይቀርበት ቀጠሮ ማለት ነው። ወንድማችን ሕሱ እና ተሳዳቢው ሰውዬ ሱብሃንአላህ እዚያ ላይ ታደምኩ። ያው እንትን ነበርኩኝ፣ ተመልካች ነበርኩ። የመጀመሪያው አካውንት ላይ ገባን። ረጅም ሰዓት ጠበቅ። ከእንግዳ ጋር ነበርኩኝ። እንዲህ መጀመሪያ የገባሁ ጊዜ ከእንግዶች ጋር ሆኜ የገባሁ ስንት ሺህ ወደ 70 ምናምን ሺህ ቪው ውስጥ ነበርን። ከዚያ በኋላ እሱኛው ተዘጋ። ድጋሚ ተመልሼ ስገባ እኔ ሁለቱም አካውንት ላይ ፎሎ አድርጌያለሁ ወንድሜ ሕሱንና ሁለተኛው አካውንት አዲሱ አካውንት ላይ መጣልኝ። ምን ሆኖ ነው ብዬ ገብቼ ሳይ ቪው በጣም ቀንሷል። ምክንያቱም ትልቁ አካውንት ስለተዘጋ ሰው ትልቁ ላይ ሲጠብቀው ስለነበርና እንትኑ ስለተዘጋ ማለት ነው። ከዚያም ያ ነገር በነገራችን ላይ ስነ ልቦና ጨዋታ ነበር። መጀመሪያ ወንድማችን ሕሱን ስነ ልቦና በጣም ለመምታት ነበር የታሰበው። ወላኪን የገጠማቸው ነገር ያ አልነበረም። ያ ሁላ ችግር ደርሶበት ማለትም 5 ዓመት ሙሉ ሲሰራበት የነበረው አካውንቱ እንደዚያ አፈራ ብልተውበት አካውንቱ ወንድማችን ሁሴን አላህ ይጠብቀው አላህ ይጨምርለት በጣም በሚገርም አቅም በዚህኛው አዲሱ አካውንት ላይ ከተሳዳቢው ሰውዬ ጋር ገጠመ። እኔ እርግጠኛ ሆኜ የምነግራችሁ ነገር ወላሂ አላህ ቁርአን ላይ ሲናገር ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ዙልመን ወዑሉዋ ይላል። የክርስትና እምነት ተከታዮች ትናንትና ማታ ማን እውነትን ለመግለጽና ለማስተማር እንደመጣና ማን ሊሳደብ እንደመጣ ማን ለብሽሽቅ እንደመጣ ማን ለትምህርት እንደመጣ ያስታውቃል ውይይቱ ራሱ ማለት ነው። በእርግጠኝነት መካድም አይቻል እውነት ነው፣ ግልጽ የወጣበትም ነው። ደግሞ በፊትም ስንላችሁ ነበር ይህ ሰውዬ ከስድብ ውጭ የሚያስተምረው ነገር የለውም፣ ምንም ዕውቀት የለውም ስንላችሁ ነበር። አይ ስትሉ ነበር አይደል? ትናንትና ማታ በግልጽ ታይቷል ማለት ነው። ስለዚህ ሌላችሁ የምፈልገው ነገር አንድ ነገር ነው። እሱ ምንድነው? ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲረቲን፣ በእውቀት ላይ በሕክማ በተሞላበት መልኩ ኡድዑ ኢላ ሰቢሊ ረቢከ ቢልሕክመቲ ወልመውዒዘቲ ልሐሰና፣ በሕክማ በተሞላበት ጥበብ በተሞላበት መልኩ እንጣራለን ወደፊትም ቢሆን። ወንድሜ ሁሴንም ማለት የምፈልገው ደግሞ አላህ ስብሓነሁ ወተዓላ ለብዙ ሰዎች ያልሰጠውን ነገር ሰጥቶሃል፣ አልሐምዱሊላህ በል። እሱ ምንድነው? አንደኛ ተውፊቅ ሰጥቶሃል አላህ ስብሓነሁ ወተዓላ። ሁለተኛ ነገር ስነ ምግባር፣ በጣም መታገስ፣ እስከ ጥግ ድረስ መታገስ። ይሄ በጣም አላህ ስብሓነሁ ወተዓላ ካልወፈቀህ ማድረግ የማትችለው ከባድ ነገር ነው። አላህ ደግሞ እነኚህ ሁለቱን ነገር ሶስተኛ ነገርና ከባዱ ነገር ደግሞ ዒልምን ወፍቆሃል። ዒልም አላህ ስብሓነሁ ወተዓላ ሲሰጥ ለማንም አይሰጥም። ያው ሁላችሁም ታውቃላችሁ። መን ዩሪድላሁ ቢሂ ኸይረን ዩፈቂሁ ፊዲን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ስብሓነሁ ወተዓላ በሱ መልካምን ነገር ሊያደርግ የፈለገውን ባሪያ ምን ያደርገዋል? ስለ እምነቱ ስለ ዲነል ኢስላም ያሳውቀዋል አሉ። ወንድሜ ሁሴን ደግሞ አላህ ስብሓነሁ ወተዓላ ይሄን ነገር ሰጥቷል። ይሄን ብቻ አይደለም፣ ብዙ ሰዎች የሚጎላቸው ዕውቀት ኖሯቸው ራሱ ሒክማ ነው። አንተ ደግሞ ጥበቡንም አላህ ስብሓነሁ ወተዓላ ሰጥቷል፣ አልሐምዱሊላህ በል። ከዚያ በማስቀጠል ደግሞ በጣም ደስ ያለኝና አንዳንድ ወንድሞች አላስተዋሉትም ብዬ ያየሁትን ነጥብ እስቲ ልንገራችሁ።
አስተውላችኋል? ይህ ተሳዳቢ ሰውዬ ግብዣውን ካቀረበበት ጊዜ ጀምሮ ልግጠመው የሚሉ ሙስሊም ወንድሞቻችን በጣም ብዙ እንደሆኑ አስተውላችኋል? ያን ነገር ያ ማለት በጣም ብዙ ጀግኖች አሉን፣ ብዙ ጎበዞች አሉን፣ ብዙ ከሱ ጋር መፋለም የሚፈልጉ አቅም ያላቸው ባይደው አንዳንዶቹን ራሱ ነበር አልፈልግም ሲል የነበረው እከሌ ጋር አልፈልግም ሲል ነበር። እነኚህ ልጆች ሁላ ለኢስላም የሚታገሉ እውነትም አቅምም ያላቸው ልጆች እንዳሉን እንወቅም፣ አልহামዱሊላህም እንበል። ምክንያቱም ምን መሰላችሁ? ለኢን ሸከርቱም ለአዚደነኩም ነው ጉዳዩ። አላህን የምናመሰግን ከሆነ አላህ Subhanahu Wa Ta'ala እጥፍ ድርብ አድርጎ አሁንም ያበዛልናል የኛን ልጆች። ትናንትና እኮ ይህ ሰውዬ መሳደብ ሲጀምር ይህ ሁላ ወንድሞቻችን እኮ ጎላ ብለው አልወጡም ነበር። እነኚህ ሁላ ወንድሞቻችን እኮ ለክርክሩ ራሳቸውን ሰጥተው ሲሰሩበት እኮ አልነበረም አይደል? ሁሉም ሰው የራሱ የሆነ ሌላውን ተው። ወንድማችን ኡስታዝ ሁሴን እሱ ማለት ነው እሱ ራሱ በሌላ ነገር ቢዚ ነበር። የዚያን ጊዜ ላይቭ ላይ የሚያስተምረው ኢስላማዊ ትምህርቶችን ብቻ ነበር። ከዚያ በኋላ ይህ ሰው መሳደብን በጣም እያበዛ ሲመጣ ወንድም ሁሱ ለሰዎች ግልጽ ማድረግን ክርስቲያኑ ተከታዮች መተው እሱን መጠየቅ ሲጀምሩ እሱም ግልጽ ማድረግን ጀመረ ማለት ነው። እሱን የሚያክል ትልቅ ወንድምን እንድናገኝ አድርገሃል። አንድ ሌሎች ብዙ ወንድሞችን ካንተ ጋር መጋጠም የሚፈልጉ ወንድሞችን እንድናገኝ አድርገሃል። ስለዚህ ይሄ ነገር በጣም ደስ የሚያሰኝ ነው። በሌላ ቤተ እምነቶች ውስጥ ሄዳችሁ ብታዩ ወላሂ ነው የምላችሁ፣ በአላህ ምስክሬ ነው፣ እንደ ወንድማችን ሁሱ ያሉ እንደ ወንድማችን ኢምራን ያሉ ኡስታዝ ወሂድ ራቅ ያሉ ናቸው። እሳቸው እንደ ወንድማችን ኢብራሂም ያሉ እንደ ወንድማችን ሳላህ ያሉ እንደ ወንድማችን አቡበከር ያሉ ሰዎች በጣም ጥቂቶች ናቸው። በጣም ጥቂት ሲጀምር አላየንም፣ እስካሁን ድረስ እኛ አላየንም። ጥቂት ስንላችሁ ያው ከኖራቸው ብለን እንጂ ወላሂ አላየንም እስካሁን ድረስ። አንድ እንኳን ዲቤት ላይ ተጋጥሞ በማስረጃ በጥበብ ማሸነፍ የሚችል ሰው እስካሁን ድረስ አላጋጠመኝም፣ አላየሁምም ጭራሽ። ስለዚህ አልহামዱሊላህ እንበል። በጣም ብዙ ጀግኖች አሉ። እነኚህ ጀግና ወንድሞቻችንን በተቻለን አቅም እነሱን መንከባከብ፣ አካውንቶቻቸውን ማሳደግ፣ ከነሱ ስርም ደግሞ ቁጭ ብለን መማርም ጭምር ይልመድብን ለማለት ነው የምፈልገው። አልহামዱሊላህ ረቢል ዓለሚን የዚህ ትውልድ ሰው በመሆኔ በጣም ደስ ብሎኛል። ከውዝ አንዳንድ ትውልዶች ውስጥ አስተውላችሁ ከሆነ ኢስላም ሲናቅ ነበር። በዚያ ጊዜ ሙስሊሙ አቅምም አልነበረው፣ ኢስላምን ሲሳደቡ ነበር። በዚያ ጊዜ ሙስሊሙ የመመለስ አቅሙ አልነበረውም። ለምን ሲባል ብዙ ነገሮች ነበሩ። የፖለቲካ ጫና ነበር፣ የምን ጫና ነበር። ሐታ በውይይት ጉዳይ ላይ ሲሰሩ የነበሩ ትላልቅ ኡስታዞቻችን አሁን ላይ ያደጉ አሁን ላይ ጎልማሳ የሆኑ ወይ ደግሞ ወደ ትልቅነት እድሜ ላይ ሁላ እየገቡ ያሉ ኡስታዞቻችን በውይይት ብቻ በክርክር ብቻ እኮ ሲደበደቡ ነበር። ታውቃላችሁ ይሄን? እስር ቤት ገብተው እኮ ሲገረፉ ነበር። ምን ሲደረጉ ነበር? ስንት ኡስታዞቻችን ናቸው ሀገር ጥለው በቃ የግድ በቃ በህይወታቸው መውጣት ሲገባቸው አገር ጥለው የወጡት ስንትና ስንት ወንድም ኡስታዞቻችን ናቸው። ያ ነገር አልፎ ዛሬ ላይ እንዲህ ፍሪ የሆነ መድረክ ተገኝቶ ወንድሞቻችን እንዲህ የሌላ እምነት ተከታዮችን ሲያስተምሩ እነሱ ያልተረዱትን ነገር ሲያስረዱ ማየት እኔ በጣም ትልቅ ደስታ ነው። እንዲህ ያሉ ብዙ ጀግኖች የተሰበሰቡበት ዘመን ውስጥ ደግሞ መፈጠራችን ራሱ በጣም ደስ የሚል ነገር ነው። ለማንኛውም ወንድሞቼ በዚህ ውይይት ጉዳይ ላይ እየሰራችሁ ያላችሁት በርቱ ልላችሁ ነው የመጣሁት። በጣም ደስ ብሎኛል። የትናንትናውን ውይይት ወላሂ በጣም ደስ ብሎኛል። ምንም እንኳ ስርዓት አልባው ሰውዬ በጣም ድንበር ሲተላለፍ ቢቆይም ደግነቱ ድንበር በሚተላለፍበት ሰዓት ለኢጎ ብለው እዚያ እምነት ውስጥ ተቀምጠው የሚሳደቡ ሰዎች ናቸው እንጂ የማይረዱት እውነትን ፍለጋ ቁጭ ብለው ሲያዳምጡ የነበሩ ሰዎች በደንብ ግልጽ ሆኖላቸዋል። አስተውላችኋል? ስንትና ስንት ሰው እንደሰለመ ከዚያ በኋላ። ያ ነገርም ትልቅ ማሳያ ነው ብዬ ነው የማስበው። ይሄኑ ለመናገር ነው የመጣሁት። አልহামዱሊላህ ረቢል ዓለሚን። እንቅልፌን ባጣ እንቅልፌ ቢዛባብኝም ያው በደስታ ነው አልহামዱሊላህ። ምክንያቱም በጥቅም ነው ለጥሩ ጥቅም ነው የተዛባብኝ ለማለት ያክል ነው። ጀዛኩሙላሁ ኸይረን። አላህ Subhanahu Wa Ta'ala ኸይር ጀዛችሁን ይክፈላችሁ ወንድሞቼ። በዚህ ነገር ላይ እየሰራችሁ ያላችሁት ወደፊትም በርቱ። ከናንተ ኋላ ነን፣ ከናንተ ጎን ነን እላችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።